ለካህናት ገንዘብ መስጠት ነውር ነው ወይ? ይህን መረጃ ኮፒ ሊንክ እና ሪፖስት አድርጉ፣ ለብዙዎች አዳርሱ። ይህ ጥያቄ ለምን ተጠየቀ ሲባል በውስጥ የሚጠይቁኝ አንዳንድ ሰዎች አሉ። ከዚህ በፊት በየቤቱ ጸበል እርጩልን ብላችሁ እየጠራችሁ እንደ 5-10 እየሰጣችሁ ካህናትን ስም የምታጠፉ ባካችሁን ገንዘብ አትስጡ ብለ ቪዲዮ ሰርተ ነበረ። ግን ብንሰጣቸው ምንድን ነው ነውሩ ወይም ኃጢአቱ? አይገባቸውም ትላለህ ወይ የሚል ጥያቄ ስለበዛብኝ ነው ይህንን መረጃ ማስተላለፍ የፈለግኩትኝ። በእርግጥ እንደ ቤተ ክርስቲያናችን አስተምህሮ ሌዋውያን ካህናት ወይም ደግሞ ከ12ቱ ነገድ እስራኤሎች ውስጥ አንደኛው ነገድ የርስት ክፍያ የለውም። ኢያሱ ፀሐይን አቁሞ ለእስራኤላውያን ለ11ዱ ነገዶች ርስትን ሲያካፍል ለሌዋውያን አልተካፈለም። ለምን ከተባለ እነሱ በእኔ ስም የሚመጣውን ይመገባሉ፣ ይቀበላሉ፣ ሁሉ የእኔ የሆነ ሁሉ ለእነሱ ይሆናልና ለእነሱ ርስትን አትስጣቸው፣ እነሱ የእኔ አገልጋዮች ናቸው ብሎ እግዚአብሔር አምላክ ራሱ ለኢያሱ ስለተናገረ ሳይከፋፈሉ ቀርተዋል ማለት ነው። ስለዚህ ለቤተ ክርስቲያን የሚመጣው መባውን፣ ቅዱሳቱም ሁሉ ማንኛውም ነገር ተሽጦም ይሁን በጥሬ ገንዘብም የሚመጣ ሁሉ ለካህናት ደሞዝና ምግብ እንደሚሆን ቤተ ክርስቲያን ታስተምራለች ወይም መጽሐፍ ቅዱስ ይናገራል ማለት ነው። ነገር ግን ምዕመናንስ መስጠት የለብንም ወይ ሲባል መስጠት አለብን። በእርግጥም ይህንን ደግሞ አንቀጽ ፍትሐ ነገሥት አንቀጽ 5 ቁጥር 128 ላይ ምን ይላል? የሁሉንም ኃጢአት እንደምትሸከሙት ሁሉ ወይም ደግሞ እንደተሸከማችሁት ሁሉ የሚያስፈልጋችሁ ምግባችሁንና ልብሳችሁን ሁሉ ደግሞ ትቀበላላችሁ እንዲሁ ብሎ አንቀጽ 5 ቁጥር 128 ላይ የተቀመጠ ነገር አለ። ስለዚህ ካህናት አባቶቻችን ቀኖና ስጡን፣ አባቶቻችን ይህን በድለናል፣ ይህን አድርገናል ብለን ስንላቸው ቀኖና ነው የሚሰጡ። ያ ቀኖና ሲሰጡ የእኛ ኃጢአት ወደ እነሱ ነው የሚሄደው። ስለዚህ የእኛን ኃጢአት የሚሸከሙት አባቶቻችን ካህናት ናቸው። ዝም ብሎ በሜዳ የሚቀር አይደለም ማለት ነው። እነሱ የእኛን ኃጢአት ሲሸከሙ የበለጠ መጾም፣ የበለጠ መጸለይ፣ የበለጠ መስገድ ይጠበቅባቸዋል፣ ያንን ኃጢአት ለማሰረዝ ማለት ነው። ልክ በኦሪት ጊዜ እንደነበረው ኃጢአታችን ወደ በጉ ይተላለፍና ከዛ በኋላ በጉ ይሰዋና ለእሳት ይቀርባል ማለት ነው አይደለ? በአዲስ ኪዳን ደግሞ ካህናት አባቶቻችን ንስሐችንን ይቀበሉናል። ከዛ በኋላ እነሱ ግን ይጾማሉ፣ ይጸልያሉ፣ ስለኛ ያለቅሳሉ፣ ይሰግዳሉ ማለት ነው። ይሄንን ነው ፍትሐ ነገሥቱ እያለ ያለው ማለት ነው። ስለዚህ ምግባቸውን፣ ልብሳቸውን ትቀበላላችሁ አለ። ኦፍኮርስ እኛንን የምንሰጣቸው ምዕመናን ናቸው የምናድላቸው። ከዛ በተረፈም ደግሞ እንዲሁ ለእኛ ለምዕመናንም ደግሞ ለሌሎች ለምዕመናን ደግሞ ሲናገር ደግሞ አንቀጽ 9 ቁጥር 314 ላይም ደግሞ ልጅ ሆይ በድካም በላብ ካገኘኸው የእግዚአብሔርን ቃል የሚነግርህና ኃጢአትን የሚሸከምልን አባቶችህን አክብር፣ የሚያስፈልጋቸውን ከላብ ከወዝህ የምታገኘውን ደግሞ አድርግላቸው ብሎ ደግሞ በስነስርዓት በግልጽ ትእዛዝ ያስቀምጥልናል ማለት ነው። እና ልናደርግ ይገባናል። ነገር ግን ጸበል ሊረጩ በመጡ ቁጥር የቁጥ እንደ 50 ብር 100 ብር እያነሳ መስጠቱ ተገቢ አይደለም፣ ስማቸውን ማስጠፋት ነው ከሚለው አንጻር ነው ከዚህ በፊት ቪዲዮ የሰራውበት። ነገር ግን እንደ አባቶች ለስጋዊ አባታችን የምናደርገውን ነገር ሁሉ ለእኛም ለመንፈሳዊ አባቶቻችን ደግሞ ልናደርግላቸው ይገባል። እነሱ የእኛን ኃጢአት እስከተሸከሙ፣ ለእኛ እስከጸለዩ፣ ለእኛ እስከጾሙ፣ እኛን እስካገለገሉ፣ በቤተ መቅደሱ ጠዋት ማታ ሌሊት እንቅልፍ አጥተው እኛን እስካገለገሉ፣ ከእግዚአብሔር እስካስታረቁን ድረስ እኛ ዓለማዊና ዘመናዊን ውጫዊን ስጋን እና ፈቃድ ደግሞ ብናደርግላቸው ነውር የለውም። እውነት ለመናገር እንደውም ይበልጥ ነው ልናደርግላቸው የሚገባው። እንደውም ቢቻል ልጆቻቸውን የትምህርት ቤት ክፍያ አቅም ያለን ብንከፍልላቸው፣ በዓል ሲሆን እንደው ለልጆቹ አባቴ እንደው ዶሮ መግዣ እቺን እንደው ቢያደገኙ ብለን ብናደርግላቸው እንደ አቅማችን ማለት ነው። ልብስም ገዝተን መስጠት ካለብን ገዝተን ብንሰጣቸው፣ የቤት ኪራይ መክፈል የሚያቅታቸው ብዙ አባቶች አሉ። እግዚአብሔር በሚያውቀው ያው እግዚአብሔር እንምላቸው ብዙም አውቃቸዋሉ ተቸግረው የሚኖሩ እነሱን አባቴ እስኪቺ ለቤት ኪራይ ለአንድ ወር ትሆናለች ብለን ደህና ነገር አቅም ያለን ሰዎች ብናደርግላቸው እግዚአብሔርም ይወደዋል፣ ተገቢም ነው፣ ስርዓትም ነው። ነገር ግን የቁጥ ገንዘብ እየሰጠን ገንዘብ ካልሰጠናቸው አባቶች መጥተው ጸበል አይረጩልንም እንዲያደርጉልንም ብለን 100 እና 200 ብር ሰጠን ወይ ቁርስ የማያበላ ወይ ምሳ የማያበላ ለምንም የማይሆን ለልጅ ዳቦ እንኳን ገዝቶ የማይገባን ነገር ሰጠን ለማማት መቸኮል የለብንም ከሚል አንጻር ነው ከዚህ በፊት ቪዲዮ የሰራሁት። ነገር ግን ለካህናት ተገቢ ነው፣ በደንብ ተገቢ ነው፣ ማድረግም ይገባናል። እና ከምንም በላይ ነፍሳችን ላይ ኃላፊነት ያለበት ከእግዚአብሔር የሚያስታርቀንን የነፍሳችንን ዕዳዋን ኃጢአቷን ተሸክሞ ከእግዚአብሔር ዘንድ የሚያማልደንን ካህን ነው የበለጠ ተስካርን ብንዘክር
እንደዚሁም ሌሎች ነገሮችን ብናደርግ ጠርተን ማብላትም መስጠትም ካለብን ከነዳያን በላይ ነው የምላቸው፣ ከነዳያን በላይ ክብረ ክህነትን ለተሸከመ የእግዚአብሔር ዓይን እንደራሴ ለተባሉ ካህናት ብናደርግ የበለጠ ክብርና ዋጋን እናገኝበታለንና ማድረጉ ነውር የለውም፣ ልናደርግላቸውም ይገባል ማለት ነው።